ነግሬሽ ነበር። ኤደንና ጓደኛዋ ተጠንቀቂያቸው፣ በአንቺ ላይ ፋውል ይሰራሉ ብዬሽ ነበር። እኔ እኮ እንታረቅ ስትለኝ እኮ እውነት መስሎኝ። በቃ አሁን ነገሩ አልፏል፣ መረጋጋት አለብሽ አላትና ከቤት ወጣ። እሱም ፍቅረኛው ጋር ደወለ። እኔ ምልሽ ኤደን አንቺ ከአንቺ ጋር ነው ያለችው? አዎ አሁን ከእሷ ጋር ዞር ብዬ ነው የማወራሽ። ከአሁን በኋላ ከእሷ ጋር ልትጠጊ አልፈልግም። ደግሞ ተሎ ብለሽ ቤት መቀየር አለብሽ። ኑሃሚ ካገኘችሽ ለጉድ ዝም ምትልሽ አይመስለኝም። እሺ ቦስ፣ እሺ በቃ ኤደንን መራቅ አለብሽ። እሷ ልጅ በጣም መጥፎ ልጅ ናት አላት። በቃ እሺ ሁሉ ነገር አስተካክላለሁ። እሷም ደግሞ የኮኪ እናት ካሁን በኋላ ከኔ ጋር መራቅ አለብሽ። ለምን ምን አትፍቺ ያለቻት ኤደን። በቃ መራቅ አለብሽ፣ ነገ ስራሽ በሆኑ አልተመቸኝም። የሆነ ሰውን ከሰው የምታጋጭ ነው የሚመስለኝ። ስለዚህ ራስሽን ችለሽ ኑሪ ያለቻት። እንዴት እንደዚህ ትኛለሽ? በምን ሁኔታ አለቻት። አዎ እንደዛ ማድረግ አለብሽ አለቻት። ኤደን ደግሞ ወደ እናቷ ሄደች ያለቀሰች። እናቷ ደግሞ ምን ሆነሽ ልጄ ምን ሆነሽ? አየሻት ኑሃሚ እንታረቃ ሰላም ላውርድ ባልኩባት እንደዚህ ያደረገችኝ። የምርሽ ነው? አዎ ግን ምንም ሳትያት እንደዚህ አታረግሽም አለቻት። እናቴ ምንም አላደረግኳትም፣ ጎረምሳ ሰብስባ ነው የደበደበችኝ። እኔ ምንም ሳላደረጋት እንዴት? እኔ ምን አውቃለሁ? እንትን ከሆነ ከጓደኛዋ ጋር አገናኝታኝ በዚህ እንደዚህ ተጫወተችብኝ ብላ ያለቀሰች ኑሃሚ መታለች። ኑሃሚ መታ ቆይ አንቺ ልጅ ባለጌ፣ እንዴት ባመንኩሽ፣ እንዴት ሰላም እንፍጠር ባልኩሽ እንደዚህ ነገር ትፈጥራለሽ? እኔ እህትሽ አይደለሁም? እንዴት አሳልፈሽ ለባዳ ብትሰጪኝ? እንዴት ብላ ደበደበቻት። ኤደንና ደግሞ ተጋደሉብኝ የሰው ያለህ ብላ አበደች። ከዛ በኋላ ተላቀቁ። ኤደን ደግሞ አፍንጫዋ ደማ። ምንድነው የተፈጠረው? ልጅሽ ባለጌ ናት አለቻት ኑሃሚ። አንቺ ልጅ በፖሊስ ነው የምከስሽ፣ ተይ ስርዓት ያዢ። ምንም ስርዓት አልይዝም። እኔ ሰላም እንፍጠር ባልኩበት እሷ ጉድ ሰጥታኝ ነበር። ልጅሽ ምን አደረገች? እራት እንብላ ብላ ጋብዛኝ በምጠጣው መድኃኒት መርዝ አድርጋብኛለች። እኔ አዎ አንቺ አለቻት። እኔ እንደዚህ ነገር አላደርግም። አድርገሻል። እኔ ጎረቤት ባለጌ የሆነ ሴት አለች፣ ከሷ ጋር ነው እንደዛ ያደረገችው። ያቺ ጎረቤት ያለች የኔ ጎረቤት ሴት ደግሞ ኤደንን ይዛ ሆቴል ሄዳ በምጠጣው ላይ መድኃኒት አድርጋ ነው ለሀብታም የሸጠቻት። ድንግሏ ለሀብታም ነው። ምን አለች? አዎ አንቺ ነሽ የላክሽኝ። ነገሩ ትክክል ነው፣ ግን አንቺ ናት የላክሻት እሷ ጋር። እንዴት ታውቀኛለሽ? እኔ በምን አውቄ ነው አንቺ ጋር ምልካት? ቆይ ፖሊስ ጣቢያ እንሄዳለን። ሂጂ፣ ማንን እውነቱ እንዳለው እናውቃለን። ሂጂና እንፋጠጣለን አለቻት። ሂጂ። ደግሞ ፍቅረኛዋ እኮ ነው እንደዚህ ያደርገው። ፍቅረኛዋ እኮ ነው የደበደበኝ። ደግሞ አሁን ከዛ ቤት ወጥተው ፍቅረኛዋ ቤት ሂደዋል። የእሷ ፍቅረኛ እኮ ነው እንደዛ ያደረገኝ ብላ አለቀሰች ኤደን። በቃ አሁን ነገሩ ፖሊስ ጣቢያ እንሄዳለን። ኑሃሚ ወደ ቤት ሄዳለች። ወደ ቤት ሄዳ ከአባቷ ጋር ያወሩ ነው። አባዬ ኤርሚ እኮ በጣም ጥሩ ልጅ ነው። አዎ ውለታም በስቶብናል እኮ። እኛ ግን ምንድን ነው የምናደርገው? እስኪ የሆነ መላ እንፍጠር። እስኪ አባዬ ትንሽ እንረጋጋና የሆነ መላ እንፈጥራለን። ነገሩ ይስተካከላል። ምንድን ነው የምናደርገው? ወተን ለምን? አይ መለመን ከተባለ እኔ ለምናለሁ እንጂ አንተማ አይሆንም። እና ትንሽ እንቆይ እኮ ልጁ አስቸግር ነው እኮ። አዎ እሱም አስቸግረነዋል። ምን እናድርግ ብለህ ነው አባዬ? ወይ እነዛ ሰዎች ጊዜ አባዬ አሁንም እንደዚህ ወንጀል ሰርተው በዚህ ልክ አድርገውኝ እንደዚህ ገጥቅጠውኝ ገና ለእነሱም ታስባለህ? አባዬ ካሁን በኋላ እኔ እናንተ ነው የምንጣለው አለችው። አይ ልጄ ይኸው ቢሆንም ማለት አይ ምንም ቢሆንም የሚባል ነገር የለም። ካሁን በኋላ ከህይወታቸው ከህይወትን ማውጣት አለብህ። እነዚህ ሰዎች በጣም መጥፎ ናቸው አለችው። እሺ በቃ ልጄ ምንም ችግር የለውም አላትና ኤርሚም ደግሞ ኩኪ ይዘዋት መጣ። መጀመሪያ ከፍቅረኛው ጋር ተደዋወሉና መጣች። እኔ ምልህ ካሁን በኋላ ልጅህ ይዛህልኝ። ልጅህ ነው ያልሽኝ? አዎ ልጅህ። ካሁን በኋላ ልጅህ ብለህ ስጠሪ እንዳልሰማሽ አላት። እና ምንህ ናት? እኔ ለማሳደጎ ልስጣት እንዴ? አይሆንም። ለምን ደሞ ስጫት? እና አባትሽ እሱ ነው ብለሽ ነገርሻት እንዴ? አልነገርኳትም። በቀርም ያታሰቃየኝ። እኔ ካሁን በኋላ በቃኝ አለችው። ልጅህ ተቀበለኝ፣ ችግር የለውም። ልጅቷ እኔ ነው ወስዳታለሁ። ኩኪና ኑሃሚ ይዋደዳሉ እንዴ? አዎ በጣም ነው የሚዋደዱት። እንደውም የኔ ውድ ብላ ነው የምጠራት፣ ቅመሜ ብላ ነው የምጠራት። በቃ ችግር የለውም። እናት አገኘሁላት። አንቺ መጥፎ እናት ስለሆንሽ ኑሃሚ ደግሞ በጣም ምርጥ እናት ናት። ለእሷ ሰጣታለሁ፣ እሷ ታሳድጋታለች ብሎ ተናገራት። እሺ በቃ መልሶ ተደዋወሉ። አሁንም ከዛ ልጅ ጋር ነው ያለሽው? አዎ አሁን ራቅ ብዬ ነው ያለሁት። ራቅ ብዬ ነው የደወልኩልህ። በቃ ሰው ልጅ ራቂያት ብዬሻለሁ። በቃ እሺ ያርቃታለሁ፣ ችግር የለውም። ደግሞ በኤደን የተቀበልኩት ብር አለ እሰጥሃለሁ። በሱ ጉዳይ ላይ እናወራለን። ግን ከዛቺ ከርጉም ከሆነች ሴትዮዋ ጋር መለያየት አለብሽ አላት።
ኤደንም እናት ደግሞ ፖሊስ ጣቢያ መሄድ አለብን ብላ በጣም የዛተች ነው። ኑሃሚ ቆይ እናት ያለቻት። ኑሃሚን ደግሞ ኩኪ እናት ጋር ሂዳ ብር ስጭኝ፣ ከነዛ ብር ተቀብለሽ ስጭኝ፣ እኔ አያገባኝም፣ ያለበለዚያ የሰራሽ ጉድ በሙሉ መሰሪ ጉድ በሙሉ ለፖሊስ ጣቢያ እናገራለሁ አለቻት። ቆይ ትንሽ ብር እኔ ጋር አለ፣ እሱስ እኔ አያገባኝም፣ ትንሽ ብር አልፈልግም፣ ብዙ ብር ነው የምፈልገው። ባሽ የራስሽ ጉዳይ ነው፣ ከአሁን በኋላ ከኔ ጋር ራቂ፣ እኔ አላቅሽም፣ አታውቂኝም አለቻት። እሱማ ነው ግን ብር ስጭኝና ከአንቺ ጋር ነው ምርቀው። ይሄ በሁሉ ህይወቴ በቁሜ ገለሽኝ ነው ከአንቺ ጋር ምርቀው፣ ብር ስጭኝ እሺ ነይ እንዳለቻትና አስደበደበቻት። እሷ ወደ ቤቷ ሄደች። ደም በደም ሆና ወደ እናቷ ሄደች። የኤደን እናት ማለቀሰች። ልጄ ምን ሆነሽ ነው? ምን አስደበዘቡኝ፣ ደበደበችኝ። ይሄ በሆኑ ኑሃሚን ናት። ኑሃሚን አሁንም በቃ እኔ ፖሊስ ጣቢያ እንሂድ ስትላት፣ አይ እናቴ አንሄድም፣ ፖሊስ ጣቢያማ መሄድ የለብንም እናቴ። እና ምንድን ነው? ደማሽ እኮ ልጄ፣ ገደለኩሽ እኮ። እንዴት በዚህ ልክ ሊሆን ይችላል? እኔ ምን ላድርግ? ተደፈርኩኝ። ወይኔ ገነት፣ ወይኔ ገነት፣ ገነት በዚህ ልክ መደፈር አለባት እንዴ ብላ አለቀሰች። በቃ እናቴ ፖሊስ ጣቢያ መሄድ የለብንም፣ ነገሩ አረጋጊ፣ ሁሉ ነገር መረጋጋት አለበት አለች። ኑሃሚ አባቷ ኩኪ ቁጭ ብለው ያወሩ ነው። እና እኔ ኩኪ እናንተ የሆነ ቦታ ስትሄዱ ይዛችሁኝ አትሄዱም? ይዘንሽ እንሄዳለን፣ ችግር የለውም አለቻት። እናቷ ደግሞ አውጥታ መንገድ ላይ ነው የጣላቻት። ለምን መጣሽ ኮክዬ ስትላት ጊዜ ሀኒችው እናቴ መንገድ ላይ መኪና ይብላሽ ብላ ጣለችኝ። ከዛ አጎቴ ይዞኝ ነው የመጣው። አጎቴ? አዎ። ለምንድን የጣለችሽ? እኔ ምን አውቃለሁ? የኑሃሚ አባት እኔን አፈል ብላ እንዴት እናት በዚህ ልጅ ጨክና ትጥላለች? እኔ ምን አውቃለሁ? ደግሞ በጣም ናፍቀሽ ነበረ ኑሃሚዬ፣ አንቺ ስላገኘሁሽ ደስ ብሎኛል። አጎቴ ደግሞ እሷ ጋ ወስድሻለሁ ሲለኝ በጣም ደስ ብሎኛል። አዎ እኔ መወድሻለሁ እኮ የኔ ቅመም አለቻትና እና አሁን እናትሽ የት አለች? እኔ ምን አውቃለሁ አባዬ አለችውና፣ አባዬ ነው ያልሽው? አጎቴ እኮ እኔ አጎትሽ ነኝ እንጂ አባትሽ አይደለሁም። ሴት ምን ነው ለአባት ለመሆን ታንሳለህ እንዲ አለችው ኑሃሚ። አይ እንደዛማ ይሆን ግን እኔ አባቷ አይደለሁ አላት። በቃ ተጫወቱ እኔ ልምጣ አለና ወጣ። እነሱ ቁጭ ብለው የተጫወቱ ነበር። በቃ እኔ ምግብ ልስራ እናንተ ተጫወቱ። ኑሃሚዬ ዛሬ ለአያቴ እኔ ምግብ ካጎረስኩት ቅር ይልሻል? ኧረ አይለኝም። ደግሞ አባቴ ልጥቀሚ ነው መሰለኝ። በቃ እንደዛ ቅር ከሚልሽማ እሺ። ደግሞ አታኩርፊ፣ የኔ አኩርፋም ጣፋጭ እኮ ነሽ። በቃ ታጎርሻለሽ። እኔ ምሳ ላቅርብ ብላ ስትነሳ ኤድሚ መጣ። የተጫወታችሁ ነው። ጥሩ ቤተሰብ ሆናችኋል። ቤተሰብ ናፍቆኝ ነበረ። በእናንተ ጥሩ ቤተሰብ አግኝቻለሁ። ወይ አንተ ምን አይነት ጥሩ ልጅ ና። እቺ ልጅ ከመንገድ አገኝተህ አነሳሃት። እኛም እንደዛ። እኛ ካሁን በኋላ አናስቸግርህም። ለምንድነው እንደዛ የምትሉ? ደግሞ በቅርብ ሕክምና ትከታተላላችሁ። አይ ኤርሚ አሁን ውለታህን በጣም በዛብን። እኔ ራሴ ወጥቼ ለምኝ። እንዴ ለምን አባ እንደዛ ትሆናላችሁ? ካሁን በኋላ እኮ እኔ አባቴ ናችሁ። ደግሞ ኮኪ የኑሃሚ አባት ለአንቺም አባትሽ ናቸው። ኧረ እርሳቸውማ አያቴ ነው የሚሆኑት እኮ ለእኔ አባት ነው እንጂ ለአንቺ አያት አይሆኑም። ለአንቺ ደግሞ አባትሽ እድሜ ነው የሚሆነው። እንደዛማ አይደለም። እና አሁን ተረጋጉ፣ እንደዚህ ማሰብ የለባችሁማ አላቸው። እሺ በቃ ካልክማ ችግር የለውም። ጸጉሯ የሰራቻት መልሶ መጣ። እንዲህ የተጫወታችሁ ነው? አዎ የተጫወትን ነው። ደግሞ ያያህ ትጠይቃለህ እንዲ አለችው። አይ እኔ ዝም ብዬ ነው። ትዋደዳላችሁ? አዎ በጣም እኮ ነው የምወዳት። ኩኪ እኮ ቅመም የሆነች ልጃት አለችው። አዎ እሱማ ቅመም የሆነች ልጅ ናት አላት። ከዛ ኑሃሚ ደግሞ መኝታ ክፍል ገብታ አልጋዋ ያነጠፈች ነው። አልጋዋ ስታነጥፍ እድሜ ገባ። ላግባሽ እንዲህ አላት። ምን? አረ ዝም ብዬ ነው፣ እቃው ግራ አስገባሽ ነው ቤት። ከዛ እጅ ያዛትና አዎ ቅድም የተናገርኩሽ ቃላት ትክክል እኮ ነው። በጣም ነው የምወድሽ። ስለዚህ ሚስቴ ላያደርግሽ ነው የምፈልገው። ሽማግሌ ላክና በስርዓቱ በህጉ መሰረት ላግባሽ አላት። ሽማግሌ? አዎ ሽማግሌ። እኔ በጣም ነው የምወድሽ። ጥሩ ሚስት ነሽ። ኩኪም አለች፣ አባትሽም አለ። ስለዚህ እንጋባ አላትና ተያይዘው ወደው